ጥሩ ሙድ ላይ አልነበርኩምና ትንሽ መረጋጋት ፈልጌ ስለነበረ ነው። ለዛ ነው የጠፋሁት። ቤተሰቦቼ ይቅርታ። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ባላችሁበት ሰላማችሁ ብዝት ይበልልኝ። እንግዲህ ብሩኬ ለምትሉ እንኳን ደስ አላችሁ። ብሩኬ ዛሬ በቤቱ መጥቷል ማለት ነው። ያው የጠፋበትን ምክንያት ተናግሯል። ትንሽ ጥሩ ሙድ ስላልነበረኝና ትንሽ ራሴን ማረጋጋት ስለነበረብኝ ነው ትንሽ ጠፋ ያልኩት። አልጠፋም ብሎ ተናግሯል። በነገራችን ላይ በዚህ አጋጣሚ ሚፍታ ወንድማችን እናመሰግናለን፣ ብሩኬን በቤቱ ስላመጣልን። ያው ያለህን ነገር የተሰማህን ስሜት እንደ ጓደኝነት ለማስታረቅ ሀይሚንና ብሩኬን የድሮ ፍቅረኛቸው ይመለሱልን ብለህ እነሱን ለማስማማት ስለጋበዝክልን ከልብ እናመሰግናለን በዚህ አጋጣሚ ማለት ነው። እና ያው ብሩኬ የጠፋበትን ምክንያት ተናግሯል። ቤተሰብ ያው ጥሩ ሙድ ስላልነበርኩ ትንሽ ጠፋ ብያለሁ ከሚዲያ ምናምን ነገር ብሏል ማለት ነው። እና ያው ዛሬ እንግዲህ ሚፍታ ያለውን ነገር አጫውቶናል። እና ሀይሚን የማትከተሉ አለ እና ያው እንግዲህ ብሩዬ ያው ከሚፍታ ወንድማችን ጋር ብዙ ነገር ተጫውቷል። ራሴን ማረጋጋት ስለምፈልግ በቃ ከሀይሚ ጋር ያለው ነገር ስላበቃ ሚፍታም እንግዲህ የእናንተ ህይወት በዚህ ጉዳይ ማብቃት አይችልም ማለት የእናንተ ፍቅር የእናንተ ድራም ማለት እኔ እንጃ ያ የመሰለ ፍቅር እንዲህ በቀላሉ ሊቋጭ አይችልም በማለት ብሩኬ ደግሞ ሚፍታህን በጣም ዘግይተሃል። እኔ እናንተ እነሱ በቃ ማለት አውርተን ጨርሰነዋል። እኔም ለዛም ነው የጠፋሁት። በቃ አልኩኝ የሚሰማኝ ጠፋ። ሀይሚንም ይቅርታ ጠየቅኩኝ። ምን አልኩኝ ነገሮቹ ከመጠን በላይ ሆኑ። ስለዚህ ራሴን ለማረጋጋት ከሁሉም ነገር ራኩኝና በዚህ አጋጣሚ ግን በጣም ብዙ የተጨነቃችሁ አላችሁ። በጣም ይቅርታ ብሏል ብሩኬ ማለት ነው። እና ያው ነገሮቹን ሚፍታ በጣም ለማስተካከል ለማስታረቅ እየሞከረ ነው ያለው። ግን ያው ነገሩ ሁሉ አልቋልና ደግሞ ትናንትና ደግሞ ይባስ ብሎ ሀብል አሰረላት ነው የብሩኬ እንትን ማለት ነው። ይሄ እኮ ማንም የሚያደርገው ነገር ማለት እንደ ስጦታ አንድ ማለት እሱ ምናልባት ዳኒ እንዳድንቆት ወስዶ ለሀይሚ በጣም ስለ ሪስፔክት ያደርጋታል፣ ያደንቃታል በሁለመናዋ። ጭራሽ ትናንትና መችለታ ነው ቡታጅራ አንቺ ሀገር ተወልጄም በነበር ብሏታል። ብዙዎቻችን ማለት ቪዲዮ እንዲህ ብሎ እንትን ብሏል ሰርተዋል። እና አንድ ሰው ስታደንቁት ለዛን ሰው የተለየ ስጦታ ልትሰጡ ትችላላችሁ። ያ ደግሞ ግዴታ ፍቅረኛ ሆነች ማለት አይደለም። ስለዚህ ስጦታ አንተም ለሰው የምሰጥበት አጋጣሚ ሊኖር ይችላል። ስለዚህ ቡራዬ እንግዲህ ትናንትናው ስጦታ ምንም እንትን ሊልህም አይገባም። ሶ እኔ እንድትስማሙ ነው የምፈልገው ማለት ነው። ሁሉም ተመልካች ብሩኬና ሀይሚ እንዲስማሙ ነው የሚፈልገው። ብቻ ግን ለማንኛውም ያው ብሩኬ ያለው ነገር እኔና ሀይሚ ያብቅተናል፣ ጨርሰናል። ምንም ነገር እንትን ይቀጥላል ተብሎ የሚታሰብ ነገር የለም። ሁሉም የየራሱን ህይወት ይኖራል። እኔም የራሴን ህይወት ትንሽ ልረጋጋና እኖራለሁ እያለ ነው። እዚህ ፓርት ላይ ግን አስፈራርቶኛል ብሩኬ። አንዲት እውነተኛ ፍቅረኛዬ ናት ብሎ እንዳያመጣና ሚዲያ ሁሉ ቀውጤ እንዳይሆን ማለት ነው። ለማንኛውም ያለው ነገር እንግዲህ ያው ሀይሚን እና ብሩኬ ዳኒን የተረዳው ማለት ሀይሚን እንደ ጓደኝነት ሳይሆን ልክ በጣም እንደሚፈልጋት ለፍቅር ግንኙነት ለፍቅር ሪሌሽን እንደሚፈልጋት እያወቀች እንዴት ከእሱ ጋር ትቀበላለች? ስጦታ ነው ያ ደግሞ አሁን ሚፍታህ ሀይሚን ታውቃታለህ። ሀይሚ እንደዚህ በቀላሉ ነገር እሺ የምትል ልጅ አይደለችም። አይደለም ከዳኒ አይደለም ፍቅረኛ 4 ዓመት ፍቅረኛ ካለችው ልጅ ጋር አንድም ሰው መጥቶ እንዲህ ያለ አድርግሽ ቢላት እሺ የምትል ልጅ አይደለችም። እንደ ቤስት ፍሬንድ ነው ስጦታውን የተቀበለችው። እና ሀይሚ ሰው እንደዚህ የምታረግ ሰው አይደለችም እያለ ያው ሚፍታ ለማስማማት ሞክሮ ነበረ። ግን ነገሮቹ እየባሱ ነው የሄዱት። ምክንያቱም ሀይሚ መጣች። ያው ብሩኬንም ማግኘት ፈልጌ ነበር፣ ለምን እንደጠፋ ዋናው ሰላም በመሆንህ ሰላም መሆንህ ደስ ብሎኛል ብለው አንዳንድ ነገር ሲባባሉ በስተመጨረሻም ነገሩ እየባሰ ነው የሄደው ማለት ነው። ያው ሚፍታ ለማስታረቅ ሞክሮ ነበረ። ግን እንደምታውቁት ሁሌም ያው ሶሲና ዳኒ በመሃል ስላሉ አንቺ ነሽ ያመጣኸው፣ አንተ ነህ አመጣህ ሶሲና ዳኒ ከህይወት ያስገብተህ እንደ ይበጠበጥከው በማለት ጭቅጭቃቸው በጣም ያስጠላ ነበረ ማለት ነው።
እና ያው ማለት ሀይሚ እንግዲህ ትናንትና ባደረገላት ስጦታ እንደፈለገ ማድረግ ይችላል። እኔ ደውዬ አይደለም የማገኘው እሱ ነው ደውሎ በእኔ ብር ገዝቼ ያረኩት ነገር አይደለም፣ በራሱ ነው ወደደኝ አደረገልኝ። ታይ ይሄ ምን ያናድድሃል ብላ ክርክር ላይ ነበሩ። እሰይ ጎበዝ ጎበዝ ብሎ ብሩኬ ደግሞ ማጨብጨቡ ነው የገረመኝ። ለማንኛውም ይሄ የሚያጣላ ነገር አይደለም። እውነት ለመናገር ይሄ አያጣላም ብሩኬ ማለት ነው። ሲጀመር በቃ እናንተ ነገሮቹ ሁሉ በቃ ውስብስብ እያለ እየሄደ ነው ማለት እኔ ፕራንካቸው እንደ ባጭሩ ይቋጫል ብዬ ነበር። ግን አሁን ላይ ብሩኬም እንደዚህ እንደምታዩት ልም አለ፣ ከሚዲያውም ከላይክም ወጣ፣ ሼር ከማድረግም እየወጣ ነው። አሁን ደግሞ ከመጥፋትም እየጠፋ ነው። እና ነገሮቹ ውስብስብ እያሉብኝ ነው እውነት ለመናገር ማለት ነው። እና በቃ ይታረቃሉ ከዛሬ ነገ ነገ ይታረቃሉ የሚል ሀሳብ ነበረኝ። ግን ሳያያቸው ነገሮች ሁሉ እየባሱ ነው። ሶስቱ እየተስማሙ አሁን ብሩኬ አግልሎ እየወጣ ነው ያለው ከህይወታቸው ማለት ነው። ይሄ ነገር ምንድን ነው? አሁን ደግሞ ብሩኬ ማለት ብሩኬና ሀይሚ እንዲስማሙ የማያደርጋቸው ዳኒ ለሀይሚ የሚያደርገው ነገር በመሃል ብሩኬን እያስቀናው ስለሆነ ሀይሚ የሆነ ነገር ስታረግ አሀ ይሄ ነገርማ እሱ ሪሌሽን ለፍቅር ሪሌሽን ፈልጓታል፣ ስለዚህ ያንን ፈልገው ነው ሁሉን ነገር የምትቀበለው ብሎ ስለሚያስብ ነገሮቹን የትናንትናው ስጦታውን አሳብዶታል። ቢያንስ የትናንትናው ነገር ባይፈጠር እንኳን ትንሽ ቢያንስ ለመስማማት ይሞክሩ ነበር። ሚፍታ እንግዲህ ዛሬ በቃ እኔ እናንተን ፍቅር የመጨረሻ ቪዲዮ ኪችን ገብተን ስንሰራ ነበር። ስለዚህ የሆነ ሰዓትም አብረን ሰርተናል። እናንተ እንደዛ ሆናችሁ የምታስቀኑ ልጆች እኛ መለያየት ከእኔም በላይ ኦዲየንሶች እንድትለያዩ አይፈልጉም። ስለዚህ ታረቁልን፣ ይቅርታ ተባብላችሁ እንድትስማሙልን ነው የምንፈልገው ሲባል እንኳን ይቅርታ ሊባባሉ እዛው ከሚፍታ ፊት ለፊት በጣም ኃይለኛ ጭቅጭቅ፣ ጭራሽ ዞር በይ የሚል ነበር የብሩኬ ምላሽ። በጣም ስሜታዊ እንደሆነ ነው የሚያሳየው እዛ ላይ ማለት ነው። ዞር በይ አንቺ በቃ ሁሌ አንቺ እንዳልሽ ነው መሆን ያለበት በሚል ቃላት ነበረ። እሷም እንደዛው ሀይሚ ተበሳይታ ነበረ ስትመልስለት የነበረው። ብቻ በጣም ትንሽ ይከብዳል። ቤተሰብ ብትስማሙልን ብትታረቁልን በጣም ደስ ይለናል። ግን ነገሩ ምንም ባጭሩ የሚቋጭ አይደለም ቤተሰብ። ለማንኛውም ያው እንግዲህ መሆን ስላለበት እንደዚህ መሆን ስላለበት በዚህ መልኩ መቀጠል ስላለበት እንደዚህ እየቀጠሉት ነው ማለት ነው ፕራንኩን። እና አንዳንድ ቤተሰቦች የምታለቅሱ ልጆች ከማልቀስ ተቆጠቡ። እንግዲህ ያው ሁሌ በሚለቀቀው ቪዲዮ እንደዚሁ አስተያየት እንሰጥበታለን ቤተሰብ። የዛሬው ቪዲዮ ይሄን ይመስላል። በሌላ ቪዲዮ እስከምንገናኝ ባላችሁበት ሰላማችሁ ብዙ ይበልኝ። ባይ ባይ።